አዎ ስለዚህ እስቲ ምንድነው እኔ ራሴ ጋር ኳልከፍቶስ ኦኬ ቀጥሉሽ ለምሳሌ ይሰማችሁ አይደለም ይሰማናል ዶክተር ይሰማናል አዎ ለምሳሌ በቲዮሎጂ ላይ ሪሰርች ለምሳሌ ቲዮሎጂ ኤጁኬሽን ላይ አንዱ የሪሰርች ምርምር ዘርፍ ነው ለምን አላማ ሪሰርች በቲዮሎጂ ትምህርት ላይ ይሰራው ላይ ታስባላችሁ እስቲ ሪፍሌክት አድርጉ ምን ለምን ያስፈልጋል ለምን ያስፈልጋል ሪሰርች መስራት በቲዮሎጂ ኤጁኬሽን ላይ እሱን ሪፍሌክት አድርጉልኝ because theology እንግዲህ መጽሐፍ theology studies about God ስለ እግዚአብሔር የሚያጠና መጽሐፍ ዲሲፕሊን ነው ቲዮሎጂ ግን የቲዮሎጂ ኤጁኬሽን ፓርት ሪሰርች መደገፍ እንዳለበት ቲዮሎጂ ስላለ ምን አጥንኳሪዎች ናቸው ሊነሱ የሚችሉት እስቲ ሪፍሌክት አድርጉ ከቲዮሎጂ ጋር በተያያዘ ምን ይጠናል በቲዮሎጂ ውስጥ ምን ይጠናል እስቲ ንገሩን አንደኛ ከክርስቲያን ኮሚኒቲ ጋር በተያያዘ ምን ይጠናል ምን ሊጠና ይችላል በክርስቲያን ኮሚኒቲ ውስጥ ክርስቲያኒቲ ራሱ ኦርጋናይዜሽን ነው ለምሳሌ ተቋማት አሉት ተቋማት ውስጥ የህዝብ ስብስብ አለ ክርስቲያን የሆነ ማህበረሰብ አለ ይሄ ማህበረሰብ የሚያስተዳድረው አካል አለ ከእግዚአብሔር በታች ስለዚህ ሩልስ አሉት ሶሻል ቢሄቪየር አለ ኖርምስ አሉ ቫልዩስ አሉ እነዚህን አካታቸው የቲዮሎጂ ኮንተንት የመጽሐፍ ቅዱስ ኮንተንት ጨምራችሁ ሶሻል ቢሄቪየር ሶሻል ኖርምስ ቫልዩስ እነዚህን አካታችሁ ሪሰርች ለቲዮሎጂ ተማሪ ለምን ይጠቅማሉ what kind of inquiry are you going to pose in your career in your spiritual career እስቲ ሪፍሌክት አድርጉልኝ አሁን ፓስተር አንዳርካቸው ገብቷል አንድ ሁለት በቃ አሁን አራታቸውን ተሟልቷቸዋል አትቅሩ ነገር ፓስተር አንዳርካቸው አንተ ነፃ ነገር አትወድም ለዚህ ነው ስለዚህ ወደ ክፍያ እናስገባዋለን ተከፍላችሁ ትማራላችሁ ማለት ነው በጊዜ ለመገኘት ሞክሩ ከአቅም በላይ ካልሆነ በቀር ማለት ነው እስቲ አሁን ጥያቄ ግልጽ ነው ገብቷችኋል እስቲ ሪፍሌክት አድርጉ እሺ ፓስተር ዘካሪያስ እጅን አንስተሃል እሺ አመሰግናለሁ ለመሞከር ያክል ነው ዶክተር ጥሩ ነው እንደዛ ነው ምንድን እና አስፈላጊ ነው በቲዮሎጂካል ኤሪያዎች ላይ ቲዮሎጂካል ስቴዲዎች ላይ ሪሰርች መሰራት ለምን ያስፈልጋል ከፋይዳው አንፃር ምንድነው የሚለው ነገር ያው አስፈላጊነቱ ላይ ኮዝ ማድረግ እንዳለብኝ ነውና የተነሳው ጥያቄ ምንድነው እንትን ማድረገው ያው ካለው ከዚህ በፊት ካለው ፍሪ አንደርስታንዲንግ አንፃር እንግዲህ theological truths we have to investigate to understand more about the theological truths according to the original intention of the authors እያንዳንዱን word by word
passage by passage, book by book, and even በየቡክ ታይፖች ቴዎሎጂካል ሪሰርቾች የሚሰሩበት ቅድም ዶክተር እንደጠቀሱ ምናልባት ስፔሻሊ ከክርስቲያን ኮንሰፕት አንጻር ምን አይነት ፋይዳ ሊኖረው ይችላል የሚለው ነገር እንግዲህ ሪሰርች ማድረጋችን የመጀመሪያው ሞር እንድንረዳ ነው። እንግዲህ አሁን ሪሰርች የሚለው ነገር about studying the new ideas, about studying the new opinions, and even questioning the existing opinions and the ideas. So እያንዳንዱን የሰማነውን ሰምተናል ብቻ ብለን ከማለት ልክ አንድ በሐዋርያት ሥራ ላይ ያለ እግዚአብሔር ቃል አለና የቤሪያ ሰዎች ከተሰሎንቄ ሰዎች ልበሰፊዎች ናቸው፣ ይህ እንደዚህ ነውን ወይ ያሉ የእግዚአብሔርን ቃል በየዕለቱ እየመረመሩ እያጠኑ ይቀበሉ ነበር ይላል የእግዚአብሔር ቃል። ስለዚህ የሰማነውን ነገር ሰምተናል ብቻ ብለን ሳይሆን how much it is true, how much it is original aligns or similarized with the original intention of the authors. That's the question must we have to raise. So እነዚህ ነገሮች አሁን አንዳንድ ጊዜ ሰዎች በስሙላ ከአንዱ በሰማው መጽሐፍ ቅዱሳዊ እውነቶችን ሲተረጉሙ ሰምተን እናውቃለንና የመጀመሪያው significance is to understand the real meaning or the original intention of the author. That's the first cause to study or to do research on the theological studies. ሁለተኛው ሐሳብ ብዬ የምለው እንደው እስካሁን ድረስ ካሉ ከኤግዚስቲንግ ሚኒስትሪ ፕራክቲሲስ በተለየ መልክ ለቤተ ክርስቲያን የሚጠቅሙ ለክርስቲያን ስፒሪቹዋል ላይፍ ፎርሜሽን የሚጠቅሙ ጠቃሚ የሆኑ ሐሳቦችን እግዚአብሔራዊ ሐሳቦችን ለማግኘት ነው። ለቤተክርስቲያን አገልግሎትም ለሰዎች መንፈሳዊ ሕይወት የሚጠቅም መንፈሳዊ ሐሳቦችን በማግኘት then we will implement what we got from our studies. So እነዚህ ነገሮችን ለማድረግ ስለሚጠቅም ነው። ዝም ቢባል ቅድም ዶክተር እንዳለው ዝም ብንል ምንም ላንረዳ እንችላለን። እስካሁን ድረስ ያሉ መሰረታዊ እውነቶች መሰረታዊ ዕውቀቶች አሁን እኛ ሪፈር የምናደርጋቸው ሁሉ እነዚህ outcomes of the investigators, the researchers. So then it even expected from us to do the things in depth and in research method. This is what I am reflecting in short. Thank you, Doctor. ጥሩ ነው። በጣም ቆንጆ ነው ፓስተር ዘካሪያስ። ጥሩ understanding now. I think you have got the point, and also you have understood what the material is saying, and also what I'm saying. Good reflection. What about others? ስለሌሎቻችሁ ምን አይነት ኢንኳሪ ነው የምናነሳው በክርስቲያኒቲ ካሪየራችሁ ውስጥ እና ወይ ደግሞ በክርስቲያኒቲ ላይፍ ውስጥ የምንጠይቃቸው ጥያቄዎች ምንድናቸው? which is part of research አድርገን የምንወስዳቸው ማለት ነው። What kind of problem do we face when you read the Bible? When preachers preach to us, when we pray, when we make relationship with Christian fellowships, what is our problem? What problem do we experience in our daily life? Problem that can be a personal problem, it can be common problem related to the Christian community or society we are living with.
And maybe the problem with the institutional. For example, what kind of problem do we observe from the parts of the leaders, church leaders? And so there are many problems you can pose. Okay, Pastor Darkacho, you have raised your hand. Thank you. Still reflect. Thank you. Okay, Doctor, thank you for your inviting. As you have said that, as Pastor says that it is the time it is research, actually to update the current situation with perspective of biblical, with perspective of spiritual matter. Based on that, most of the time, researchers in the area of theology, in my thinking, the area of focal area are especially how the regarding to ethics, how the situation is of the compound of Christian center, how it is we are living, how our way of life, that is the Christian way of life. This is one area of area that we are going to search. In other, how our teaching, our preaching, comparing to the scripture with the point of scripture, whether how much it is sound, how much it is maintained the biblical concepts. This is other one area in the teaching area. Also, as you have said that, how our leadership is look like comparing to the biblical leadership time. Also, our how the churches are developed, the discipleships and the mission areas. These things are the basic issue area that we are going to focus in our theological research, in my thinking. Very good, Pastor Darkacho. Very good reflection and also very good insight. Thank you. This is what I want from you. And from your reflection, I will summarize and just relate your reflection to research philosophies. Let's also add, because you are few in number, and the pedagogy that I'm going to use is fully an active learning, student-centered types approach. I use student-centered approach, which is called an active learning. Everybody will have to say something on the topic we are discussing. This is how you understand the material. That's very important. This is because a doctoral class, you have to participate. Therefore, I'll give a chance for the remaining two of you, that is Adam and Matthias. One of you, this is also how I evaluate you. I just follow formative assessment. I will not as such add it to summative assessment. I follow formative assessment even for your grading. Your class participation is very important, therefore it has a weight. Even if it's a kind of, I'll give a high weight for your participation. That's very important. Therefore, that's why I want to let every one of you actively participate. Therefore, one of you, Adam and Matthias. Yes, I need a reflection. Okay. Shall I try? You can use Amharic or English or both. No problem. Okay. Shall I try, Matthias? Okay, Matthias, try. Thank you. Okay, thank you for giving the chance to me. አመሰግናለሁ። በቃ እንግዲህ ሪሰርችን በምናጠናበት ጊዜ አንድን ነገር ያው ኦሪጂናል ሚኒንጉንም እንደገና ደግሞ አውቀን ትክክለኛ የዛን ነገር አመጣጡን ባክግራውንዱንም
ሂስቶሪካል የሆኑትን ነገሮች ሁሉ ተንትነን አውቀን ያ የምናጠናበት ነገር ወይም ችግሩን ለይተን ካወጣን በኋላ መረጃዎችን ሰብስበን ከዛ በኋላ ትክክለኛውን ክሪቲካል ቲንኪንግ አናላይዝ አድርገን እንግዲህ በሪሰርች ሜተድ ተጠቅመን እና የምንፈልገውን ውጤት ለማግኘት ወይም ደግሞ ያ የተቀመጠው ነገር ልክ ነው አይደለም ብዙ ጊዜ እንግዲህ ሪሰርች እንደምናውቀው የሚሰራው ብዙ አሻሚ ነገሮች እርግጠኛ እንግዲህ መሆን የሚገባቸው ነገሮችን ለሌሎችም ግልጽ ለማድረግ ሪሰርች የተሰራውን ደግሞ ያንን ተጠቅመንም ቢሆን ያ ነገር ልክ ነው ብለን አፕሩቭ ለማድረግ አንዳንድ ደግሞ ያንን ልክ ካልሆነም እንደገና በምናገኘው ጥናት በምናገኘው ምርምር ያንን ሁሉ ሰፋ አድርገን አይተን ከዛም መረጃ ተደግፈን የነገር ክሪቲሳይዝም እንችላለን በክሪቲካል ቲንኪንግ እና ሰዎችን ሳይሆን ሐሳቡን ቻሌንጅ አድርገን ትክክለኛውን ደግሞ እና ለአንባቢ ወይም ደግሞ ለተጠቃሚ ለማድረስ እንደ አንድ ሪሰርቸር ያንን ሐሳቡን ትክክለኛውን ሜቶዶችን ተጠቅመን ወደዛ የምናመራበት መንገድ እንደሆነ ነው እቺን ለመጨመር ነው ቅድም ሌሎች ካሉት ጋራ አመሰግናለሁ እሺ ማቀረድ አደም አንድ ነገር ልበል እሺ በተለይ የቴዎሎጂካል ሪሰርችን ምርምር ስናካሄድ በዋናነት በተለይ እኔ ማስተርስ ላይ ቢብሊካል ስተዲ ነበር ያጠናሁትና ቴብል ሪሰርች ይባላል የኛ ዳታ ከሌላ ቦታ በአካል ሄደን አንሰበስብም ስኮላርስ ጋር ነው ያ የጻፉት ያንን ነው የቴብል ሪሰርች ነው የሚባለውና ለምሳሌ ሮሜ ላይ ሲያጠና እኔ በግሪኩ ዲካዮሱን ቴዮ የሚለው ቃል ነው ያጠናሁት ያንን ሲያጠና ምንድነው እውነተኛ ትርጉም ጳውሎስ ሮሜ ላይ ምንድነው ያለው ኢንቴንሽኑ ምንድነው ትርጉሙ ምንድነው የሚለውን ለማወቅ ነበር ምርምር ሲያካሄድ ነበረውና ያንን አይተን አጥተን ተመራምነን ትክክለኛ መልሱ ይሄ ክፍል እንዲላል ብሎ ለማለት ሪሰርች ቴዎሎጂካል ሪሰርቾች በጣም እጅግ አስፈላጊ ናቸው የትርጉም ስህተቶች ወደ ሌላ አቅጣጫም ይመራሉና እነዚህ ትክክለኛ ትርጉሞችን አውቀን እንድናገለግል እንድንመራ እጅግ በጣም አስፈላጊ ነው በተለይ ቴብል ሪሰርቾች የሚባሉ በተለይ ኦሪጂናል ሚኒንጉ ምንድነው ለምሳሌ በአዲስ ኪዳን ላይ ያሉ በመጀመሪያ ቋንቋ የተጻፈው ትክክለኛ ትርጉሙ ምንድነው ግሪኩ ምን ይላል እዛ ላይ ያለው ምንድነው የሚለው ለማወቅ ምርምር ማካሄድ በሌላ ሪሰርች ደግሞ ዳታ ሰብስበን ኮሌክት አድርገን የምንሰራው በህብረተሰቡ ዘንድ ለምሳሌ እሴቶች ለምሳሌ ጠፍቶ ከሆነ ፍቅር ለምሳሌ አንድ እሴት ነው ምን ይመስላል የሚለው ነገር ያንን ሰብስበን ነው የምናውቀውና በዚህ አቅጣጫ ትክክለኛ ምርምሮች ማካሄድ በጣም እጅግ አስፈላጊ ነውና ሁሉ ጊዜ ጥያቄ እንጠይቃለን በጥያቄው ደግሞ መልስ እስከምናገኝ ድረስ ያን ዲጋውት እያደረገን ነው የምንሄደውና በዚህ መልኩ ሪሰርች ማድረጉ እጅግ አስፈላጊ ነው አሁንም ለተነሳው ጥያቄ እኔ በዚህ መልኩ ነው የሚረዳው ሌሎችም እንዳነሱት በተለይ እኔ ባጠናውበት መንገድ ትክክለኛው ቴክስት ምንድነው የሚለው ነገር ነው ምርምር የምናካሄደውና ያንንም ሲያደርግ ነበርና በዚህ መልኩ ትክክለኛ የሆነ ለትውልድ ለማስተላለፍ ምርምሮች ማካሄድ እጅግ አስፈላጊ እንደሆነ ነው የሚረዳውና ለኔ ያለኝ ሐሳብ አጭሩ ይሄ ነው በጣም ጥሩ አንዳርጋቸው ተጨማሪ ነው ፓስተር አንዳርጋቸው አይ ዶክተር የቅድሙን ካልመለስ አይደለ የቅድሙን እና አዲስ ሐሳብ አለ actually I don't have this is እሺ thank you የቅድሙና ማለት ነው thank you this very good reflection
agree with what you have said. And just to summarize from your reflection and from what is already written in the material I sent to you, you can read the theological part of research. I just summarize what will be included in a research related to theology. For example, one may pose a kind of questions like, what kind of curriculum do we need for theological education? Because curriculum is nothing, it is how we organize what we are going to teach. What we are going to teach must be systematically organized in a way it will give a meaning for the learners. It has to be organized. When information is organized from simple to complex, in a way it gives a meaning to the learners, is what we call curriculum. Therefore, this is a definition of curriculum for all kinds of discipline. But when you come to the specific discipline called theological education, since it's an education, all education needs a curriculum. A curriculum is a part of an education which shows us an organized material. An organized material is called discipline. Therefore, theology education is one kind of a discipline, which is an organized discipline, which makes meaning for the learners. Therefore, but what kind of curriculum do we prefer to organize theological education? Because, sorry. Alemano. ጠዋት እንገናኝ እደውልላቸው ጠዋት። እሺ ሶሪ ኦኬ አንዱ የሚጠናው ለምሳሌ ምን አይነት ካሪኩለም ነው የሚፈለገው? how do we organize theology education? And then theology education, for example, what kind of content we bring together for first year theology education? ለአንደኛ ዓመት ተማሪዎች ምን ይማሩ? ለሁለተኛ ዓመት ቴዎሎጂ ተማሪዎች ምን አይነት ካሪኩለም መማር ያለባቸው? because when you organize information from simple to complex, ከቀላል ወደ ውስብስብ ወደ ከባድ ስናደራጅ ክፍል አለው። እንደ ተማሪ የትምህርት አቀባበል ደረጃ ማለት ነው። ለምሳሌ በቤተ ክርስቲያን ውስጥ ቻይልድ ኤጁኬሽን አለ። ኤርሊ ቻይልድሁድ ኤጁኬሽን ይባላል። ኤርሊ ቻይልድ ኤጁኬሽን እድሜያቸው ከ3 ዓመት እስከ 6 እስከ 7 ዓመት ያሉ ህፃናት የመማር አፕሮቻቸው ተመሳሳይ ስለሆነ እንዴት ነው የምናስተምራቸው? መጀመሪያ ግን ምን ይማሩ? ምንድነው መማር የሚገባቸው ኮንተንት? biblical content ምንድነው? አንድ ሁለተኛ, once we identify the biblical content for early childhood education, then how do we teach them? That is the methodology, the pedagogy. The what and the how are very important. When we integrate the what and the how, it will give us what we call curriculum. Therefore, we need to design curriculum for childhood education. That means for children from age 3 to 6 or 7, they have their own curriculum, biblical curriculum. This is how we teach them. This is how we develop them. This is how we make them ready to learn a Bible from adulthood together in the church. But we have to first separate their curriculum. But therefore, what kind of curriculum are you going to develop for children
who is aged between 3 to 7 is part of it. This is part of research. That is research related to theology education. መመራመር ያስፈልጋል ማለት ነው። ይሄ አንዱ ነው። ከካሪኩለም በተያያዘ ትክክለኛ ካሪኩለም ዲዛይን ለማድረግ we have to collect data, we have to analyze data, we have to interpret and identify the gaps in order to develop the right curriculum for early childhood education. Second, what kind of teaching method, which teaching method influence theological learning process? What kind of teaching method? There are different types of teaching method. How do we teach the theology courses for learners, or how do we teach Bible? How do we preach? Preaching and teaching are the same category. And then ሰው ሰምቶ መለወጥ የሚያስችል የማስተማሪያ ዘዴ ምን ቢሆን ነው? ለምሳሌ እንበል መጽሐፍ ቅዱስ እንደ ቤተሰብ ሰዎች በግሩፕ ሆኖ ቢያጠኑ ይሻላል፣ አስተማሪ ያስፈልጋቸው ሊባል ይችላል። አይ ሰው መጀመሪያ አዋቂ ሰው ማስተማር አለበት፣ መምህር ማስተማር አለበት። ከዛ በኋላ የተማረውን ነገር ለማሰላሰል በግሩፕ ቢሆኑ ይሻላል። አይ እግዚአብሔር ራሱ መንፈስ ቅዱስ ራሱ አስተማሪ ስለሆነ ሰዎች መጽሐፍ ቅዱስ ማንበብ ማያስፈልጋቸውም፣ ራሳቸውን ብቻ ማዳመጥ ነው፣ መጸለይ ነው። ሲጸልዩ እግዚአብሔር ራሱ ይናገራቸዋል፣ መንፈስ ቅዱስ ራሱ ይናገራቸዋል። ይሄም ወጣ ያለ ነገርም ሊኖር ይችላል። ግን የትኛው ቲችንግ ሜተድስ ነው በሰሚዎች ላይ ተጽዕኖ መፍጠር የሚችል ሰው እንዲሰማ የሚያደርግ የሰውን አቴንሽን ካች ለማድረግ የሰውን አቴንሽን መያዝ የሚያስችል ሰው ጆሮን እንዲሰጥ፣ ሰው አይኑን እንዲሰጥ፣ ሰው በሙሉ አካሉ በነፍሱ በመንፈሱ እየተሳተፈ እንዲሰማ የሚያደርገው የማስተማሪያ ዘዴ ምንድነው ብሎ በፈልጎ ማግኘት አለበት። ብዙ የማስተማሪያ ዘዴ አለ። ይሄም አንዱ ምርምር ነው ማለት ነው። what kind of teaching method we use for theology education? ሌላው አሰስመንት፣ እንዴት የምንገመግማቸው ሰው ማወቁና አለማወቁ መገምገም ሰው ልጅ ያስፈልጋል። ለምሳሌ ስንሰብክ አንገመግምም፣ በመጨረሻ ላይ ጥያቄ እንጠይቅም። 40 ደቂቃ ከሰበክን በኋላ እንጸልያለን ብለን እናሰናብታለን እንጂ የዛሬውን ስብከት በደንብ ማን የሰማው ማን ያልሰማው ብለን መጨረሻ ላይ ጥያቄ አንጠይቅም። በቡድን እንዲወያዩ አናደርጋቸው። ምናልባት ትምህርት ከሆነ ትምህርት መልክ ያለው አይነት ከሆነ ምናልባት የቡድን ውይይት ጥያቄ ማዘጋጀት ጥያቄው ልንጠይቅ እንችል ይሆናል። anyhow, what kind of assessment do we follow in order to get a feedback whether what we taught are realized or not, what we taught are achieved or not? Because we do write a kind of an objective that we used to say at the end of this lesson, the student will be able to, you say bala bala bala, something like that. How do we know whether the required objectives are achieved or not? We have to use an exam, we have to use a test to collect feedback. But what kind of assessment do we apply for theology education? This is also a kind of an inquiry which needs research. Another, ministry leadership. What kind of leadership do we apply? What kind of, just like what Undergraduate said, what kind of leadership? There are different types of leadership. For example, some are laissez-faire, autocratic, democratic, and also some say servant. ብዙ አይነት ሊደርሺፖች አሉ። What kind of leadership makes our
ministry use very effective. For example, ብዙ ጊዜ እንትኖችን ልካቸዋለን ለወንጌል ስብከት ልካቸዋለን ወንጌል በስርዓት መስበካቸውን አለመስበካቸው የምንከታተልባቸው መንገዶች ቤተክርስቲያን የምንመራባቸው መንገዶች ምክንያቱም ሰዎች ስለሆኑ ሰዎች በስራ መምራት የትኛውን አመራር የምንከተለው የትኛው ክርስቶስ ኢየሱስ ለምሳሌ የተከተለው አመራር servant leadership ነው የተከተለው leadership ማለት ፊተኛ ሆኖ ተከታዮችን ሊያፈራ በሚችል አይነት ነው ያመራር ከሆነ leadership ነው leadership እና management ያው ኮንሰፕት ደረጃም ይለያያሉ ግን what kind of leadership do church institute need የሚለው አንድ ሪሰርች ሌላው learning in diverse context learning in diverse context learning in diverse context okay see it also አይመጣልኝ learning in diverse context ማለት sorry ይሰማችኋል ለምሳሌ ሌክቸር ኖቱን ቪው እንትናችሁ ልከላችሁ ታነባላችሁ ሼር ለማድረግ ሞክሬ ነበረ እኔው እዚህ ሊመጣልኝ አልቻለም እኔው ማቴሪያላችሁ ላይ በደንብ አለላችሁ ለምሳሌ learning in different context መጽሐፍ ቅዱስ ሰው ልጅ የሚማረው እንዴት ነው thank you gosh እስቲ መጀመሪያ አንድ አሳልፍልን ዩኒት 1 ጋር አይደለም አሳልፎ ይሄንን ምዝጋና ወደ ላይ ውጣ አሳልፎ ሄዳ አሳልፈው ነው አይደለም ይሄማ አውትላይን ነው ይሄን አሳልፈው አውትላይን ነው ዩኒት 1 ቻፕተር 1 ይላል ገጽ 8 ላይ አሁን አግኝታል ገጽ 8 ላይ ገጽ 8 ላይ ኦኬ እዛ አካባቢ ታነባላችሁ እናንተ ሄዳውን በቃ yes በቃ መልሶ ወደታች በቃ እዛ አካባቢ ታነባላችሁ ለምሳሌ theological education theology learning in diverse context የምትላለ ለምሳሌ very important ነች how does theological education adapt to different cultural denominational global settings this might involve studying indigenous theological education interface learning models ምናምን ያለ ይቀጥላል በቀላሉ ይሄ ለምሳሌ ቴዎሎጂ ትምህርትን እንዴት ለተለያየ ባህል ውስጥ ላሉ ማህበረሰብ የተለያየ ቋንቋ ለሚናገሩ ለምሳሌ ኢትዮጵያ ውስጥ እንመልከት ሲትስ ኢንተርናሽናል ቴዎሎጂካል ሴሚናሪ ለምሳሌ የሚጠቀመው medium of instruction 3 ነው እንግሊዘኛ አለ for English medium አማርኛ አለ for Amharic medium አፋን ኦሮሞ አለ for those students who come from Oromia region and who also not communicate well with Amharic and English I think so
What about others? How can just bring theology education to Sidamas region, to the Walaita, and to those who cannot communicate using Amharic and English? This is need a research. We have to collect data. We have to collect kind of need assessment and just analyze the need assessment and just try to develop a kind of curriculum which answer the need and interest of those groups belongs to a specific culture and regions. Therefore, these are a kind of an examples that we can conduct a research related to theology education. ለዚህ አለ ማለት ነው። ምክንያቱም ሪሰርች ያስፈልገበት ምክንያት አንዱ ዋንኛው ችግር ስላለ ነው። ከቴዎሎጂ ኤጁኬሽን ጋር ተቻለ ቴዎሎጂ ኤጁኬሽን ሁሉ ነገር አይመልስልንም። ሁሉ ነገር እንዲመልስ ተደርጎ የተጻፈ ካሪኩለም የለም። ቴዎሎጂ ኤጁኬሽን የተወሰነ ነገር የሚመልሰው ምክንያቱም መጽሐፍ ቅዱስ ስናጠና የምናጠናበት መንገድ ተመሳሳይ ስላልሆነ መንገዱ ራሱ ተመሳሳይ አይደለም። ለምሳሌ አንዳንዱ መጽሐፍ ቅዱስን የሚያጠናው ጀስት የራሱ የሆነ ያጠና ፐርስፔክቲቮች አሉ። ራሱ መጽሐፍ ቅዱስ አተረጓጎም የራሱ የሆነ ፍልስፍናም አለው። ስለዚህ ቪዩስ አሉት። እነዛ ቪዩስ በጣም ገዢዎች ናቸው። ለዚህ ነው መጽሐፍ ቅዱስ በተለያየ መንገድ ሊተረጎም የቻለው ማለት ነው። በመጽሐፍ ቅዱስ ውስጥ ምን መካተት አለበት ምንስ መካተት የለበትም የሚለውን ከዚህ አኳያ ነው። ስንሰብክ ራሱ እንለያያለን። በአንድ ቸርች ውስጥ ያለው ዲኖሚኔሽን ስብከትና በሌላው ቸርች ውስጥ ያለው ዲኖሚኔሽን ስብከት እንለያያለን። በዚህ የተነሳ ነው የዶክትሪን ልዩነት ሊመጣ ይችላል። ብዙ ዶክትሪን አለ። ቃሎት ከሙሉ ወንጌል ጋር 100% አንድ አይደሉም። መካነ ኢየሱስ ከመሰረት ክርስቶስ ጋር ከሕይወት ብርሃን ጋር ሙሉ በሙሉ የማይስማሙበት ነገር አላቸው። ልዩነታቸውን ትተው ነው ህብረት የፈጠሩት። ስለዚህ ሪሰርች ያስፈልጋል ማለት ነው። ሪሰርች ዓላማው ምንድነው? ሲስተማቲክ ፕሮሰስ ኦፍ ኢንኳይሪ ይልና with aim to discover what ካለ to discover truth ነው። እውነቱ የትኛው ነው? ሪሰርች ምን ጊዜም ዓላማው እውነት ፈልጎ ለማግኘት ወይ ደግሞ ትክክለኛነት ወይ እውነት ወይ ትክክለኛነት የምንፈልግበት መንገድ ነው። ትክክለኛ የሆነ እና መልስ ያገኘ ነገር ምርምር አይደረግበትም። ለምሳሌ ብዙ መልሶች አሉ ኦሬዲ። ለምሳሌ ሰው ይሞታል፣ ሰው ሟች ነው። አሁን አንድ ሰው ለምንድን ነው ሰው ልጅ የሚሞተው? ሰው የተፈጠረው ለሞት አይደለም ብሎ ሊነሳ ይችላል። የሆነ ስህተት አለ ማለት ነው። ሰው ልጅ ሊሞት የቻለበት ሳምቲንግ የሆነ ስህተት አለ። ያ ስህተት ከታረመ ሰው ላይሞት ይችላል ብሎ አንድ ሰው ለማቅረብ ይነሳ። ለምሳሌ ይሄ አስቸጋሪ ነው የሚሆነው። ማንስ ሞርታ ሰው ሟች ነው የሚለው ጀነራል ትሩዝ ነው። ይሄ ጀነራል ትሩዝ ደግሞ መቀበል አለ። ምክንያቱም ጀነራል ትሩዝ የሆነበት ምክንያት እስካሁን የተወለዱ ሰዎች እድሜያቸው 300 200 ነው። እድሜያቸው 200 በፊት ከ200 ዓመት በፊት የተወለዱ ሰዎች በሙሉ በዚህ ምድር ላይ የሉ። ይሄ 100% እውነት ነው። ማንም 200 ዓመት እድሜ ደረሰው አባት አለኝ እናት አለኝ አያት አለ ብሎ ሊያሳይ የሚችል ሰው የለም። ምናልባት 130 120 ሊያሳይ ይችላል። ይሄ from specific observation ተነስተን ጀነራል ትሩዝ ጋር ደርሳለን። ያ ምንድነው? ሰው ሟች ነው። ለምን? እስካሁን ሰው እየሞተ ስለመጣ ማለት ነው። ስለዚህ አንድ ሰው ለምን ይሞታል? የተፈጠረው ለመሞት ነው ወይ የተፈጠረው? ስለዚህ እንዲሞት ምክንያት የሆነው ሳምቲንግ አለ፣ አንድ ችግር አለ፣ ሞትን የሚያመጣ ችግር አለ።
ይሄ ሞትን የሚያመጣው ችግር እርጅና የሚያመጣ ችግሮችን we have to solve ብሎ አንድ ሰው ሊነሳ ይችላል። ግን ይሄ ሪሰርች አይባልም ማለት ነው። ምክንያቱም it's already fact ነው፣ truth ነው፣ መልሱ ይታወቃል። መልሱ የሚታወቀው ነገር ላይ ጊዜ አናባክንም፣ አንመራመር። ምርምር የሚያስፈልገው ሃይፖቴሲስ ሲኖረው መላምት ውስጥ የሚከተል ነገር ነው። ይሆናል ወይስ አይሆንም? መልሱ ትክክል ነው ወይስ ትክክል አይደለም? ይሄ መላምት ውስጥ የሚከቱ ነገር ሁሉ የግዴታ ተመራምረን መላምቱ መለየት ነው። መላምቱ እውነት ወይም ውሸት፣ መላምቱ ትክክል ወይም ትክክል አይደለም የሚል ጋር ሊያደርስ ይችላል። ፕሩፍ መላምቶቻችንን ፕሩፍ የምናደርግበት ነው ሪሰርች። ለምሳሌ አንድ መላምት በነግራችሁ በጸሎት ትጋት እና በሰው ልጅ የህይወት ደስታ መካከል ዝምድና አለ ብዬ ልነሳ እችላለሁ። ለምሳሌ ጥና ነው አንዱ ነው። አይ ሰው ባይጸልይም ደስተኛ ሊሆን ይችላል። ለምሳሌ የሚበላውን ካገኘ፣ የሚጠጣውን ካገኘ፣ የሚለብሰውን ካገኘ፣ ጥሩ ቤት ካገኘ፣ ጥሩ መኪና ካገኘ ደስታ ሊሆን ይችላል። ባይጸልይም ሊል ይችላል አንዱ። አይ አይመስለኝም፣ እኔ የማውቀው ሰው ፍጹም ደስተኛ የሚሆነው ሲጸልይ በጸሎት ህይወት ሲተጋ ነው። ስለዚህ ሰዎች ሊከራከሩ ይችላሉ። ኖ ይሄ አልቀበልም ይላል። ይሄ ምርምር ያስፈልጋል። ኦኬ፣ ምርምሩ በትክክል የሚጸልዩ ሰዎች የተወሰነ ጊዜ በአንድ ወር በተከታታይ ሳያቋርጡ አንድ ወር የጸለዩ ሰዎች ለብቻ፣ ያልጸለዩ ሰዎች ለብቻ፣ ከአንድ ወር በኋላ ሰዎችን ኢንተርቪው ብናደርጋቸው አንድ ወር ሙሉ በተከታታይ በጸሎት የተጉ ሰዎች ልዩ ደስታ እንደተሰማቸው ሊነግሩ ይችላሉ። ያልጸለዩ ሰዎች ደግሞ በተለየ ደስታ አልተሰማንም፣ ምንም ለውጥ የለብንም ሊሉ ይችላሉ። ከዚህ ተነስተ ምንድነው እናደርግ ማለት ነው? መላምታችን እውነት ይሆናል ማለት ነው። በሪሰርች ተደግፈናል። ዘርፎ በጸሎት የሚተጉ ሰዎች በሙሉ በህይወታቸው ውስጥ በጣም ደስተኞች ናቸው የሚለው ነገር በምርምር ደግፈን ሃይፖቴሲሳችን መላምታችንን እውነት ነው ብለን ኮንክሉድ እናደርጋለን ማለት ነው። ስለዚህ ከቲዮሎጂ ኤጁኬሽን ጋር የተያዘ ምርምር በጣም ሰፊ ነው። መነሻውም ቅድም እንዳልኳቸው ሪሰርች እውነትን የምንለይበት መንገድ ነው። which is it true ብለን አዎ yes it is true ለማለት ኤቪደንስ ያስፈልገናል። ኤቪደንሳችን ደግሞ በራሳቸው ሳይንቲፊክ መሆን አለባቸው። ኤቪደንስ የምናሳየው ኤቪደንስ ሳይንቲፊክ መሆን አለባቸው እንጂ በኮመን ሴንስ ወይ ደግሞ ዶግማቲክ በሆነ መንገድ እውነትን ለሰው አንናገርም። that's why we conduct research. Research is simply a systematic inquiry with aim to investigate truth. ስለዚህ እውነት ያለቀለት እውነት የሚባል ነገር በዚህ ምድር ላይ አለ የምንለው በተለይ በናቹራል ሳይንስ ወርልድ በገሃዱ ዓለም ውስጥ ካልሆነ በስተቀር በሶሻል ወርልድ ውስጥ በስፒሪቹዋል ወርልድ ውስጥ ያለቀለት እውነት ነው የሚባል ነገር ስለሌለ ነው። ለዚህም ነው ያለቀለት እውነት ስለሌለ ወደ ተሻገር ወደ belief. we believe without evidence ያለምንም መረጃ እንድናምን የሆነው ከዚያ አኳያ ነው። በእግዚአብሔር ያመንነው እግዚአብሔርን ስላየ ነው ሳይሆን እግዚአብሔርን በምርምር ደርሰንበት ሳይሆን እንደዚሁ ወደ ማመን እንመጣለን ማለት ነው። ስለዚህ አንዳንድ እውነቶች በኤቪደንስ ማስደገፍ ስለማይቻል ከዛ በኋላ እምነት ይሆናል ማለት ነው። ስለዚህ እምነት ደግሞ ስላላየነው ነገር እንዳየነው እንደጨበጥነው አድርገን መቀበል መቻል ማለት ነው። ስለዚህ ይሄ ወደዚህ ነገር ለመድረስ ግን መጀመሪያ የምርምር መንገዶቻችን በሙሉ በትክክል ኤክሰርሳይዝ ማድረግ መቻል አለብን። ለምሳሌ እግዚአብሔር ለሰው ልጅ የሚገለጠው
ሰው ልጅ ምን አይነት ዝንባሌ ሲኖረው ነው? እንዴት ነው እግዚአብሔር ለሰው የሚገለጠው? ባለፈው ነግራችኋለሁ። እግዚአብሔርን ኤክስፒሪየንስ የምናደርግበት ሶርስ ኦፍ ኖሌጅ ብለን ያየነው ሪቨሌሽን ነው ብለናል። ስለዚህ እግዚአብሔር ራሱን ካገለጠ በስተቀር ሰው እግዚአብሔር ሊያውቅ አይችልም። ሰው እግዚአብሔር ኤክስፒሪየንስ ሊያደርገው አይችልም የሚለው ነገር ለምሳሌ አንዳንድ ጊዜ በቲዮሎጂ ውስጥ እንደ ሃይፖቴሲስ ሊቀመጥ ይችላል። ይሄ ለምሳሌ እንደ መላምት ማለት ነው። ሰው እግዚአብሔር ራሱን ካልገለጠ በስተቀር በአይነሚ ሰው እግዚአብሔር ማወቅ አይችልም፣ በሌላ መንገድ የለም የሚለው it's kind of an hypothesis. ስለዚህ we can test it. How do we test it? እንዴት ቴስት የምናደርገው ሲባል ያው ባለፈው ስለ ሪሰርች ፊሎሶፊ አንዳንድ ነገር ለምሳሌ ኢንተርፕሪቲዝም አንስተናል። እውቀት አንዳንድ ጊዜ እውቀት ሶሻሊ ኮንስትራክትድ ነው፣ እውቀት ደግሞ አንዳንድ ጊዜ ፐርሰናሊ ኮንስትራክትድ ነው። ለምሳሌ ሪቨሌሽን ኢዝ ፐርሰናል። ሪቨሌሽን አንድ ሰው ከእግዚአብሔር ጋር በሚኖረው ግንኙነት ውስጡ የሚበራለት እውነት ነው። ውስጡ የበራለት እውነት እሱ ያውቀዋል፣ እሱ ይረዳዋል፣ ለሌላ ሰው ይናገራል። በዚህ መንገድ ነው መንፈሳዊ ነገር የተማርነው እየተማርንም ያለ ነው። ነገር ግን አንድ ሰው እግዚአብሔር እንዲገለጥለት ከፈለገ ምን ማድረግ አለበት የሚለው የሰውየው ኦሪየንቴሽን የሰውየው ዝንባሌ በጣም ወሳኝ ነው። ለምሳሌ ቆርኔሌዎስ እግዚአብሔር ለቆርኔሌዎስ የተገለጠበት መንገድ የቆርኔሌዎስ ሁኔታ ነው። የቆርኔሌዎስ ፖዚሽን ኦሪየንቴሽን ነው፣ ዝንባሌ ነው። ይሄ እግዚአብሔርን የመፈለግ ዝንባሌ በውስጥ ሰውነቱ በነፍሱ እግዚአብሔርን የመፈለግ ዝንባሌ ነበረው። ዝም ብሎ እግዚአብሔር ደግሞ ለሰው ልጅ ይህን ፈቃድ ሰጥቶታል። ሰው ልጅ እግዚአብሔርን የመፈለግ ፈቃድ አለው፣ አለመፈለግም ፈቃድ አለው። የእግዚአብሔር ሕግ የመጠበቅ ፈቃድ አለው፣ ያለመጠበቅ ፈቃድ አለው። እግዚአብሔር ሰውን በዛ መልክ ፈጥሮታል። ሰው ከእንስሳ ለየት የሚያደርገው አንዱ ይሄ ነው። እግዚአብሔር ሙሉ ፈቃድ ሰጥቶታል። ለእግዚአብሔር የሚገዛው በፈቃዱ ላይገዛም ይችላል። እግዚአብሔር ሰጥቶታል ፈቃዱ። ለዚህ ነው እግዚአብሔር ያልተገዙላቸውን እግዚአብሔር ከምድር ላይ ማጥፋት አላቃተውም። ግን ያንን ፈቃድ ስለሰጠ ነው። የመገዛትም ያለመገዛትም ፈቃድ አለ። ሰው ልጅ እንደዚህ መኖር ይችላል፣ እግዚአብሔር ፈቅዶለታል። ስለዚህ ሆኖም ግን የሰው ዝንባሌ ወሳኝ ነው። እግዚአብሔርን የመፈለግ ዝንባሌ እና እግዚአብሔርን ያለመፈለግ ዝንባሌ በሰው ልጅ ላይ ይታያል። ቆርኔሌዎስ ላይ የታየው ይሄ ነው። እግዚአብሔር መፈለግ ዝንባሌ ስለነበረው አያውቀውም፣ ግን ነፍሱ ትጠማ ነበረ። መልካም ነገር ያደርጋል፣ ለድሆች ይሰጣል። እግዚአብሔርን ዝንባሌውን አይቶ ነው የተገለጠለት። እግዚአብሔር ተገለጠለት፣ በህልም ተገለጠለት፣ የሚድንበትን መንገድ አሳየው ይላል። ይሄ እውነት ነው። ስለዚህ ሰው እግዚአብሔርን እንዴት ነው የምንፈልገው የሚለው የኛ ፖዚሽን ቅድም ማን የተናገረው ፓስተር አንዳርጋቸው ስለ ኢቲክስ ቅድም ስለ ኢቲክስ አንስተሃል። ኢቲክስ ማለት ኢቲክስ የሚያጠናው ስለ what is good and what's bad የሚለው ነው። what's right and what's wrong የሚለው ያጠናል ኢቲክስ which is what called axiology ይባላል ፍልስፍና። ትክክለኛው ለምሳሌ የሰው ልጅ በትክክል እግዚአብሔርን መፈለግ ነው ትክክል ወይስ እግዚአብሔር አለመፈለግ ነው ትክክል? የትኛው ትክክል? መልካም ነገር ማድረግ ነው ትክክል? ለምሳሌ ለድሃ መስጠት ነው ትክክል? መንፈግ ነው ትክክል? አንድ ድሃ ሲለምን መስጠት ትክክል ነው ወይስ አለመስጠት ነው ትክክል? ለምሳሌ ሰዎች ለድሃ አትስጥ ይላሉ። ለምን ስትላቸው ነገም ይለምናል። የሚለምኑ ሰዎች ይበዛሉ። ልመናን ስራ ያደርጉታል። ቢኮዝ የሚለምን ሰው ሁሉ የሚያገኝ ከሆነ ሰው ስራ ትቶ መለመድ ይጀምራል ነው አንድ መላምት ነው። ግን ከኢቲክስ አኳያ ደግሞ ስንመለከት ያ በሌላ እንትን የሚታይ ነው። ግን ከኢቲክስ አኳያ ኒዲ ፐርሰን የሚለምን ሰው ሲመጣ መስጠት ትክክል ነው ወይስ ትክክል አይደለም? አያችሁ፣ አሁን የቆርኔሌዎስ ኢቲክስ ፎር ኒዲ ፐርሰን
ለሚፈልጉ ምግብ ለሚፈልጉ ልብስ ለሚፈልጉ መስጠት ተገቢ ነው ብሎ የሚያምን ሰው ነው። ይሄ የናቹራል የሰውየው ተንደንሲ ነው፣ ዝንባሌ ነው። ወደዚህ ያደዘነብራ ማለት ነው፣ ንፉግ አይደለም ማለት ነው። ሌላ ለምሳሌ ሰርቶ ያገኝ እንደኔ ሰርቶ ያገኝ ብሎ ድሃ ዘርበል ሊል ይችላል። ይሄም which is unethical በሌላ መንገድ ማለት which wrong የሚባለው ነው። ግን why we say it's wrong ለምን wrong which one is ትክክለኛው ነው? አለመስጠቱ ትክክል ወይስ መስጠቱ ትክክል የሚለው አንዱ ፍልስፍና ነው። ግን መለኪያው ምንድነው ነው? ለምሳሌ መስጠት ትክክል ነው ለሚለው መለኪያው ኢቫሉዌሽን ምንድነው? አለመስጠት ትክክል ነው አለመስጠት ትክክል የሚለው ኢቫሉዌሽን ምንድነው የሚለው ነው የሚለየው። ኢቫሉዌሽኑ ለምሳሌ ቆርኔሊዮስ ሁሌ የሚሰጠው መስጠት ተግባሩ የሆነው በሚሰጥበት ጊዜ which is called right action ነው፣ right ethics ነው። እሱ የሚያገኘው satisfaction አለው። አያችሁ? the return is the satisfaction። ይሰጣል፣ satisfied ይሆናል። መስጠት የሚያረካኝ ነገር ከሆነ ሁሌ እሰጣለሁ ነው። ኦኬ። አለመስጠት ደግሞ የሚያመጣው ነገር ለምሳሌ ዲስሳቲስፋክሽን ሊሆን ይችላል። ሰውየው ከልክሎ ግን ደስተኛ አይደለም። ውስጡ የሚወቅሰው ነገር ሊሆን ይችላል። መስጠት ነበረብኝ፣ እንደዛ እየለመነኝ እንደዛ እየጠየቀኝ፣ ወይ ደግሞ በኋላ የሆነ ነገር ካየ በሰጠው ዞሮ አሁን ሁሉ አጋጠመው ሊል ይችላል። ብዙ ጊዜ የኢቲክስን ስነ ምግባርን የምንለካበት ዋነኛው መንገዱ አንዱ satisfaction ነው። what satisfied you is right and what do not satisfy is wrong። በዚህ ነው ኮልኩል የምናደርገው። ለምሳሌ መጸለይ አንድ ቫልዩ ነው። መልካም ነገር ማድረግ ሌላ ቫልዩ ነው። እነዚህ ደስታው satisfactionን የሚያመጡ ከሆነ ትክክል ናቸው ማለት ነው። ለምሳሌ እኔ ሰው ሲመታኝ መልስ የማልመልስ ከሆነ እና ሲመታ መልሼ የምመታ ከሆነ which one is right and which is wrong? ሲመታኝ ለምን ትመታኛለህ ብዬ ሰውየው እንዳይመታኝ ማቆምና ከመታኝ ደግሞ መልሼ የምመታው ከሆነ ከዛ ጠቡ ይቀጥላል ማለት መጥባቱ እንገባለን። ነገር ግን እኔ ተመትቼ እሱን ባለመምታቴ በኋላ የሚሰማኝ እርካታ ካለው ደስታ የሚሰማኝ ከሆነ እዛ ትክክል ነው ማለት ነው። አለመምታት ትክክል ነው። ስመታ መልሼ አለመምታት ትክክል ነው ማለት ነው። በዚህ ነው ጌታ ቀኝ ጉንጭ ሲመታ ግራህን ሲመታ ቀኙን ስጥ የሚለው ፍልስፍና ይሄ ነው። ሰዎች በእኛ ላይ ክፉ ነገር ሲያደርጉ ምላሻችን መልካም ነገር ከሆነ we will satisfied። ስለዚህ መልካም ነገር ማድረግ satisfactionን ወደኛ የሚያመጣ ከሆነ ትክክል ነው ማለት ነው። ስለዚህ ስለ ክፉን የምንመልስ ከሆነ wrong ነው ማለት ነው። wrong action ነው። it will not bring to us satisfaction። ስለዚህ ethics ማለት wrong እና right የሚያጠና ethics ማለት ግን wrong ማለት wrong is what dissatisfies us, what dissatisfies you። የማያረካን ነገር በአክሽናችን ውስጥ የማያረካን ነገር wrong ነው። የማያረካን ነገር በህይወታችን ውስጥ የሚያረካን ነገር ደግሞ ከሆነ that's right action ነው። it is good, right ወይ ደግሞ good የምንለው ነው። ስለዚህ right እና wrong በዚህ ላይ ያለ መለካችሁ satisfaction ነው ማለት። ለምሳሌ አንድ ሰው ቤቱን ማጽዳት ቤቱን ማስተካከል ትክክል ነው። አንድ ሰው ቤቱን ሲያጸዳ ማጽዳት አለበት፣ ጉልበት ይጠይቃል። ግን ቤትን ማጽዳት መልመድ፣ ንጹህ ቤት ውስጥ መኖር መልመድ ምን ያመጣል ነው? ያ አክሽን ይዞብን የሚመጣው ነገር ምንድነው? ሳቲስፋክሽን ነው። ደስተኞች እንሆናለን ማለት ነው። ነገር ግን ቤትን አለማጽዳት እረፍት ቢሰጠንም ጉልበታችን እንዳይባክን ቢያደርገንም እረፍት እንሰጣለን ቁጭ ስለምንል ማለት ነው። ግን we will not satisfied። dissatisfaction ያመጣብናል። ደስተኞች አንሆንም። የቆሸ ቤት ውስጥ ነው ደስተኞች አንሆንም። ግቢያችን ንጹህ ካልሆነ ደስተኞች አልሆንም። ስለዚህ wrong ነው ማለት ነው። ግቢና ለማጽዳት ቤትና ለማጽዳት wrong action ነው ማለት ነው። which is unethical ማለት ነው። ስለዚህ
በዚህ የምለያቸው ሰው ልጅ እግዚአብሔር ለሰው ልጅ እንዲገለጥ ሰው ልጅ የሰው ልጅ ዝንባሌ ወሳኝ ነው። ይሄ ዝንባሌው በኢቲክስ ውስጥ ይገኛል። ሰውየው ውስጥ ያለው ኢቲክስ መልካም ነገርን የማድረግ ኢቲክስ፣ ከክፉ ነገር ራስን መራቅን የመፈለግ ኢቲክስ እግዚአብሔር ለዛ ሰው እንዲገለጥ ሰውየው ትክክለኛ ኦሪየንቴሽን or position ላይ ሆኗል ማለት this is how God revealed to individuals። ለምሳሌ ቃየንና አቤልን ብንመለከት እግዚአብሔር ለአቤል ተገልጧል። አቤል እግዚአብሔርን አይቶታል፣ እግዚአብሔርን ኤክስፒሪየንስ አድርጎታል። እሱ የነበረበት አቋም ፖዚሽን እግዚአብሔር መፈለግ ፖዚሽን ነበረው። ስለዚህ ነው ለእግዚአብሔር መስዋዕት ሲያቀርብ ከበጎቹ መካከል የሰባውን ፈልጎ ነው ያቀረበው። የሱ ፖዚሽን ነው which is right action ደስ ያሰኛው ማለት ነው። right action ወደ satisfaction ስለሚያመጣለት ነው፣ እርካታ ስለሚያመጣለት ነው የሰባውን በግ ለእግዚአብሔር ያቀረበው። ይሄኛው ደግሞ የሰባ በጎች ቢኖሩትም ሰሰተ ለእግዚአብሔር፣ ይሄም ለሱ ያው ነው ብሎ ከበጉ ጋር በተያያዘ ነገር በግ ለኔ ሌላ ትርፌ ነው፣ ስለዚህ ለእግዚአብሔር አይገባም ብሎ አሰበ። which action ነው ተውት ነው። ስለዚህ ዲስሳቲስፋክሽን አምጥታ ደስተኛ ነበር። ከዛ በኋላ ቃየን ወንድምየው ያደረገው ነገር አይተው እግዚአብሔር የወንድምየው ነገር ሲተውና ሪስፖንድ ሲሰጥ እግዚአብሔር ወደሱ ሳይመለከት ሲቀር ደግሞ ደስተኛ ነው። ስለዚህ በዛ ተነስታ ወንድሙ ሊገድል ሁሉ ምክንያት ሆኗል። ረፍት የሌለው ሰው ለክፉ አክሽን ይነሳሳል። ስለዚህ ኤቲክስ የሚለው የሚጠና ነው ማለት ነው። ሰው እንዴት ነው እግዚአብሔር የሚገለጥለት ሲባል ይሄ ምርምር ይፈልጋል ማለት ነው። ይሄ የዚህ ምርምር ፓራዳይሙ ደግሞ ኢንተርፕሪቲቭ ነው። ስለዚህ ሰዎች መላምት ለምሳሌ አንዱ መላምት ለምሳሌ ቅድም እንዳልኳቸው ሁሉ ጊዜ የሚጸልዩ ሰዎች በህይወታቸው ውስጥ ደስታ ይሆናል የሚለው የሚጸልዩና የማይጸልዩ ሰዎችን በሁለት ጎራ ከፍል ልዩነቱን ማየት ነው። ከወር በኋላ የጸለዩ ሰዎች ምናት ፊሊንግ ነበራቸው፣ ያልጸለዩ ሰዎች ደግሞ ምናት ፊሊንግ ነበራቸው የሚለው ለይተን ከዛ በኋላ ይሄ እውነት እንደሆነ ለሌሎች ለማስተማርም የዚህ ምርምር ውጤት ምክንያት ይሆናል ማለት ነው። በቃ ሁሉ ጊዜ መጸለይ ያለ ሁሉ ጊዜ በጌታ ደስ ይበላችሁ የሚለው ቃል ስንጸልይ ነው በጌታ ደስ ይለን እንጂ ሳንጸልይ አይደለም። ስንጸልይ የእግዚአብሔር ፊት ስንፈልግ እግዚአብሔር ጋር ኮሚኒኬት ስናደርግ ያ ነው ደስታን በልባችን ውስጥ ሊያመጣ የሚችለው። ረጅም ሰዓት ያወራው መሰለኝ። ስለዚህ ቲዮሎጂ ጋር የተያዘ የምርምር ሐሳቦች የሚነሱበት መንገዶች በጣም ሰፊ ናቸው ለማለት ፈልጌ ነው። እስቲ ተወሰነ ሪፍሌክት አድርጉ። እኔ ባልኩ ነገር ላይ ያልገባችሁ ነገር ካለ ወይ ደግሞ ተጨማሪ የምትሉ ነገር ካለ እድሉ ስጣችሁ። አላችሁ ወይስ እንቅልፍ ለቀቅኩባችሁ? አለን መኖራችሁን ማውቀው እስቲ ሪፍሌክት አድርጉ። ተሳስቼም ሊሆን ይችላል እኮ ስናገር። Doctor. አቤት ፓስተር ዳርጋቸው። I do have a question from your presentation. Okay, I'm listening. Okay, my question is that when you are presenting about regarding to ethics, ethics can be measured by gratification of the person. If that things give gratification to that person, it might be you say that it is ethics. All things that ethical things make the person gratified. ምንድነው ግራቲፋይ ተርም በደም አልገባችኝም። ይሄ እርካታው የሚለው ሳቲስፋክሽን ለሰውየው እርካታ ከሰጠው ለሱ ያ ኢቲክስ ነው ካል
አሁን ለምሳሌ አንዳንድ ስነ ምግባር የሆኑ ነገሮች ሰዎችን በማድረጋቸው ሳቲስፋይድ ማለትም እነሱን ደስ ማሰኛቸው ስነ ምግባራዊ የሆኑ አካሄዶች የሉም። ጥሩ ጥያቄ ነው ፓስተር። ግን ምንድነው ኤቲክስ እንል እኛ ኤቲክስ በሁለት ብንከፍለው ራይት ኤቲክስ እና ሮንግ ኤቲክስ። ኦኬ ራይት ኤቲክስን ከሮንግ ኤቲክስ ይለየዋል ሲባል ውጤቱ ነው። ውጤቱ ሪዛልት ራይት ኤቲክስ ምን ይዞ ይመጣ ሲባል ራይት ኤቲክስ always brings satisfaction። ለምሳሌ ስለ ክርስቶስ ስንሰደድ ያንን ስደትን መቋቋም ቶለሬት ማድረግ ኤቲክስ ነው። የክርስቲያን ኤቲክስ ነው። ስደትን ስንቋቋም መከራ አለብን፣ ግን መከራ ውስጥ በትዕግስት ስንቆምና እግዚአብሔር ድል ሲሰጠን መጨረሻ እርካታ ነው ወይስ ብስጭት ነው? ዲስሳቲስፋክሽን ይታወቃል ሲባል መለካችን ነው። ኦልዌይስ የራይት ኤቲክስ መለካችን ምንድነው? የኛ ፖዚሽን ነው። እሱ ምንድነው? ሳቲስፋክሽን ካደረገ ደስታን ካመጣልኝ ያ ነገር ትክክል ነው ማለት ነው። ስለዚህ ይሄ ደስታ ሲባል እንግዲህ ሰዎች ሮንግ አክሽን ሰርተው ደስተኞች አይሆኑም ወይ ሊሉ ይችላሉ። ለምሳሌ ብዙ ጊዜ ሰዎች ክፉ ስራ ሰርተው ስለሰሩት ክፉ ስራ በኋላ መጸጸታቸው አይቀርም። ማንም ይሁን አንድ ሰው ከሰረቀ በኋላ መጸጸቱ አይቀርም። ይሄው ነው ፍልስፍና ይጸጸታል። ግን እንዲሰርቅ ምክንያት የሆነው ነገር ችግር ሊሆን ይችላል። ሰውየው እርግጠኛ ነኝ ለመስረቅ ምክንያት የሆነው ነገር ችግር ከሆነ ከዛ ከችግር ከወጣ ገንዘብ ማግኘት ሲጀምር መስረቁን ያቆማል። ግን በመስረቅ ህይወት ውስጥ የሚኖሩ ሰዎች ምንም ጊዜ ሳቲስፋክሽን አይሰማቸውም። they are dissatisfied። እውነት ነው ይሄ። ለምሳሌ ሙስና የሚሰሩ ሰዎች፣ በቤተ ክርስቲያን ገንዘብ ያባከኑ ሰዎች ደስተኞች አይደሉም። ምንም ውስጣቸው ሁሌ ይወቅሳቸዋል እና ሁሉ ጊዜ እስራት ነው። ለምሳሌ በጣም እስራት ነው። ደስተኞች አይደሉም። አንድ ሳንቲም ከእግዚአብሔር ቤት ውስጥ ያላጠፋ ሰው የእግዚአብሔርን ገንዘብ በስርዓት የያዘው ያወጣ የተጠቀመ ሰው ኦልዌይስ ደስተኛ ነው። ሳቲስፋክሽን ይመጣል ራይት አክሽን ላይ። ስለዚህ ራይት ኤቲክስ ውጤቱ ሳቲስፋክሽን የሚያመጣ ደስታን የሚያመጣው ነው። ይሄ እውነት ነው። ቅድም ለዚህ ነው ሰዎች ሲሰድቡን አለመሳደባችን ራይት ኤቲክስ ነው። አለመሳደባችን አይቆጨንም። ወይኔ መሰደብኩት ኖሮ አልልም ካልኩ ሮንግ ኤቲክስ ነው። ኤክሰርሳይዝ ማድረገው አለመሳደብ የሰደቡን ሰዎች መልሶ አለመስደብ ራይት ኤቲክስ ከሆነ ራይት ኤቲክስ መሆኑን ማውቀው ሳቲስፋክሽን ካመጣልኝ ነው። ደስተኛ ከሆንኩ ባለመሳደብ ትክክለኛ ደስተኛ ከሆንኩ that's right ኤቲክስ ነው። ስለዚህ ፖዚሽን የኔ ዝንባሌ ወሳኝ ነው። ፈቃዴ ወዴት ይሆን ነው የሚለው ነው። ስለዚህ የሰው ፈቃድ እግዚአብሔር ወደ አይሁድም ይሁን የዓለም ሰው ክርስቲያንም ይሁን እግዚአብሔርን ወደ መፈለግ ዝንባሌ የሚያሳዩ ሰዎች በሙሉ ለራይት አክሽን ቅርብ ናቸው። ለዚህ እግዚአብሔርን መፈለግ ዝንባሌ ስለነበረው ነው ያንን መልካም ነገር ሲያደርግ የነበረው። ውጭራቲክስ ለድሃ ይሰጣል፣ መስዋዕት ይከፍላል፣ ምን ይላል? ቃሉ መልካም ነው፣ በሰው ዘንድ ሁሉ መልካም ሰው ነበር ይላል። ግን እግዚአብሔር ፊት ለፊት አላየውም። ነገር ግን ይህንን መልካምነቱን ራይት ኢቲክሱን አይቶ ነው የተገለጠለት እና ምናልባት ሌላ ነገር እንደምሳሌ የምታነሱ ከሆነ ጥሩ ነው። ፓስተር አንደርጋቸው ያነሳው እስቲ ለምሳሌ ክፉ መልካም
ኢቲክስ ነው እኛ ግን የተጎዳንበት ለምሳሌ በስጋ ሊሆን ይችላል የተጎዳንበት ግን ነፍሳችን መንፈሳችን ያዘነበት ዲሳቲስፋክሽን በህይወት ዘካሪያስ ፓስተር አንዳርጋቸው ያነሱትን ሐሳብ አስብ ነበር ምናልባት ሁሉ ጊዜ የምናደርገው ነገር እኛን የሚያስደስተን ወይም ለኛ ሳቲስፋክሽን የሚሰጥ ከሆነ ዛት ራይት ዛት ጃስት ማለት እንችላለን ወይ ነው አሁን እንትኑ ትንሽ እሱ ጋር እኔም ትንሽ ኮንፊውዝ ሆኛለሁ ግን ከክርስቲያን ፐርስፔክቲቭ ፖይንት ቪው ማየት አለብን ለኛ ለአማኞች ምናልባት ሳቲስፋክሽን የነፍሳችንን ጉዳይ አሁን በማንነታችን ያደረገው ብቻ እንዳይደለ አድርጌ ነው ማስበው ስለዚህ ምንድነው ሪል ሳቲስፋክሽን ምንድነው ብሎ ነገር እንዳስብ አድርጎኝ እና የነፍሳችን ደስታ ነው መሆን ያለበት አንዳንድ አሁን ቅድም ፓስተር ሊያነሱ የፈለጉት ሐሳብ ትንሽ ዳውት ነገር ምንድነው አንዳንድ ጊዜ ሰዎች እንደው ሳይድኑ የሚያደርጓቸው ነገር ሳቲስፋክሽን ሊሰጣቸው ይችላል ግን ይሄ ግን እግዚአብሔርን ኤክስፒሪየንስ እንዲያደርጉ ያደርጋቸዋል ወይ እግዚአብሔርስ በዚህ ደስ ይሰኛል ወይ ምንም ነገር ያሰብኩ ነበር እኛም ደግሞ ልክ እግዚአብሔር የሚወደው ነገር ምንድነው ብለን ማድረጋችን እንጂ እኛ ምን ወደው ነገር ብቻ ማድረጋችን ደስታን ይሰጠናል ወይ የሚለው ነገር ሁሉ ስበረ ግን አሁን እንደተገለጠው በትክክል የምናደርገው ከእግዚአብሔርም ከክርስቲያናችን ቪው ተነስተን የምናደርገው ነገር ሲሆን ይሄኛው ነው ትክክለኛው ወደሚለው ሐሳብ ውስጥ መጥቻለሁ ግን ምንድነው ኢንዲፔንደንስ ወደሚል ሐሳብ ውስጥ የርኩት አንድ ቅድም ዶክተር ሲብራነበረው ነገር እግዚአብሔርን አክሰስ ለማድረግ ወይም እግዚአብሔርን ኤክስፒሪየንስ ፕሬዘንሱን ኤክስፒሪየንስ ለማድረግ yes it needs our to do something like prayer and to pause and even to spend time with God it's very important but is it our effort in our salvation is it our effort is it our work is the question that's raised in my mind so እንደው የሆኑ ነገሮችን ስንል ሄዶ ሌላ ነገር ጋር ስለሚጋጭ እዚህ ከኮርሱ ኮንሰፕት አንፃር ይረዳዋለሁ ወይም በዚህ ልክ ብረዳው ጥሩ ነው ብዬ አስባለሁ ለምሳሌ የቆርኔሌዎስ ከሱ ተንደንሲ በመነሳት እንዴት ወደ ቤቱ እንዴት እንደመጣ ጴጥሮስ እንዴት እንደተላከለት ውስጡ ላይ ያለው ነገር ቅድም ስብራራ ከነበረው አንፃር እንደ ፍላጎታችን የአቤልና የቃየል ሐሳብ ስነሳ አስታውሳለሁ እንግዲህ ምንድነው መጽሐፍ ቅዱስ እኔ ወደድኳችሁ እንጂ እናንተ አይደላችሁም ይላል ደግሞ ከዚህ በሚጋጭ አይነት ነገር የሚመስልም ነገር ይበረና ዞሮ ትልቁ የእግዚአብሔር ድርሻ ነውና ግን it needs our effort that's what I summarize from my following you ጥሩ ነው በተከለ ጥሩ I think ጥሩ እይታ ነው ይኸው እኔም አንድ ነገር እንዳይ አድርገኛል ከንግግር እኔም ምንድነው እንትኑ ሳይንሱ ስናጠናው ሳይንሱ ፍልስፍና ስናጠና ስለ አክሲዮሎጂ ማለት ነው እግዚአብሔር የራይት አክሽን ባለም የሮንግ አክሽን ዝንባለም ይሄ ፈቃድ በሚለው ውስጥ አለ እግዚአብሔር ለሰው ፈቃድ ሰጥቶታል የማድረግም አለማድረግም ማለት ነው አለማድረግ ምን ይዞበት ይመጣል ማድረግስ ምን ይዞበት ይመጣል የሚለው ውጤት ግን አለው እግዚአብሔር ማናቸውም አክሽን ውጤት እንዲኖር አድርጎ እግዚአብሔር ፈጥሯል መንፈሳዊም ይሁን ማህበራዊም ይሁን
ገሃዱ ዓለምም ቢሆን ማለት ነው cause እና effect ይባላል። there is a relation between cause and effect. if there is certain cause there is effect ነው። ምን ጊዜ አይለያዩም cause እና effect ማለት ነው። የwrong action cause ነው። effect ምንድነው? ይሄ ሲባል wrong action effect አለው right action effect አለው ነው። effect ነው የሚጠናው ማለት ነው። effect ይጠናል። የራይት አክሽን ኢፌክት ምንድነው ስናጠና እስካሁን ድረስ ማለት ነው። የራይት አክሽን ኢፌክቱ ምን ጊዜ ሰዎች ራይት አክሽንን የሚለማመዱ ከሆነ ወደ ዝንባላቸው ለዛ የሚያደርጉ ከሆነ ሳቲስፋክሽን ያመጣል ነው። ሳቲስፋክሽን ለምሳሌ ጋብቻን ለምሳሌ እንመልከት። ለምሳሌ አሁን ጋብቻ ሰው ሁላችንም ትዳስን መሰረት እዚህ ከምስጋኑ በስተቀር እሱም ባገባም እስካሁን ያጫው ይኖራል። ማግባቱ አይደለም እጮኝነት ሂደት ላይ ስንመርጥ ለምሳሌ ምርጫ which one is right choice and wrong choice እንላቸዋለን። right choice የትዳር ጓደኛ ስመርጥ አንዱ ቾይስ በማየት ነው። አብሯ በመሆን ማየት መልኳን በማየት ጸጉሯን ያለው አይኖቿን ያለው ቁመኗን ያለው ድምጿን ሰማለው። ከዛ በኋላ ደግሞ ወደ ሌላ ነገር እሄዳለሁ ህይወቷን እመዝናለሁ ያልኩ ከዛ በኋላ የሷ ፊዚካል የአፒራንስ ፊዚካል ይሄ ኤስቴቲካሊ ሆኖ ፊዚካል ውበቷ በኔ ላይ የሚያመጣ ተጽዕኖ አለ። ይሄ ተጽዕኖ ባዮሎጂካል ነው። እግዚአብሔር ኦልሬዲ የፈጠረው ነው። ተቃራኒ ጾታ ስለሆነ ማለት ነው። ተጽዕኖ በኔ ላይ ፈጥርና እንድወዳት ያረጋኛል ማለት ነው። ከዛ በኋላ ጋብቻ ሊፈጸም ይችላል። ይሄ አንድ ቾይስ ነው። ግን ምን ይዞ ይመጣል ነው። ለምሳሌ መውደድ ባዮሎጂካል ነው። ይሄ ስሜት ውስጥ የሚፈጠር ሆርሞናችን ውስጥ የሚፈጠረው ባዮሎጂካል ነው። that will not be related to satisfaction ከሳቲስፋክሽን ጋር አብሮ አይሄድም። ሳቲስፋክሽን ምን ጊዜም በእኛ ህይወት ላይ ያመጣው ልዩ ደስታ ነው። ደስታና መውደድ አንድ አይደለም። ለምሳሌ አንድ ሰው በፍቅር ከወደቀ ማለት ፍቅር ያዘው እንጂ ደስተኛ ሆነ ማለት አይደለም። ያ ባዮሎጂካል ነው። ሰውዬ መቆጣጠር የማይችለው ነው። ከዛ በኋላ ግን ደስታ በኋላም ይመጣው አብሮ በመቻቻል በመኖር ውስጥ ደስታ ይመጣል። ደስተኛ የሆነ ትዳር ደስታ ያለበት ትዳር የሚለው ሳቲስፋክሽን በኋላ ነው ማለት ነው። ብዙ ሰዎች የጋብቻ የጮኛ ምርጫቸው ለምሳሌ ኤክስተርናል ይሆንና ባዮሎጂካል ይሆንና ፊዚካል ይሆንና ሴንሳቸው በመጠቀም ውጫዊ ሴንስ በማየት የሚለው ሴንሳቸው በመጠቀም ይመርጡና በኋላ ግን ፍቅር ይዛቸዋል፣ ይጋባሉ፣ ግን ደስተኛ ኑሮ አይኖሩም። ከዛ በኋላ ፊቱ ይመጣል። ላይፋቸው ደስታ የለም ማለት ነው። ላይፋቸው ደስታ ከሌለ የመረጡበት ምርጫ ኢትስ ኮልድ ሮንግ አክሽን ነው ማለት ነው። ኢትስ ሮንግ ኢቲክስ ነው ማለት ነው። ያ ሮንግ ኢቲክስ ነው ዲስሳቲስፋክሽን ያመጣባቸው እንጂ ራይት ኢቲክስ ቢሆን ኖሮ የተከተሉት ደስተኞች የሚያደርጋቸውን ህይወት ይኖሩ ነበር ማለት ነው። ለምሳሌ እኛ ስንመርጥ እንደ ምሳሌ ብናነሳው ያዕቆብ በላባ ቤት በኖርበት ሰዓት ላባ ሁለት ልጆች ነበሩት፣ ሊያና ራሄል። ልክ ነኝ? ያ ትክክል። ራሄል ቆንጆ ነች። ቆንጆ ሲባል እንግዲህ ሰዎች ኮንስትራክት ያደረጉት ነው። ቁንጅና ኮንስትራክት አድርጎታል ሰዎች በባህላቸው በታሪካቸው። ቆንጆና ቆንጆ ያልሆነው ነገር እውቀቱ ተገንብቷል። there is knowledge አለው። ያዕቆብ ቆንጆ
ምን እንደሆነ በባህል ውስጥ ኦልሬዲ የተገነባ የታወቀ ማለት ነው። አፍንጫውን አይቶ ምን አይቶ ራሔል ቆንጆ ነች፣ ሊያ ግን ቆንጆ አይደለችም ለሱ። የርፎ ራሔል መረጣት፣ አይቷት ወደዳት፣ በጣም ወደዳት። ከዛ ለጋብቻ ጥያቄ ሲያቀርብ አባት ደግሞ አባት ስለሆነ አባት የልጁን የመልክ የቁመና ኤስቴቲክስ አፒራንሱን አይቶ አይወድም። አባት እኩል የሚወደው ላይክ የአጋፔ ፍቅር ማለት ነው። ሁለቱን እኩል ስለሚወዳቸው ጥያቄውን አልተቀበለም። ኖ ታላቅ ሊያ እያለች ታናሽ አታገባምና መጀመሪያ ታላቂቷን አግባ ብሎ ነው። ከዛ በኋላ በማይወደው በማይፈልግ መንገድ ሁለቱንም ልጆቹን ከዳርለት በኋላ ያዕቆብ ከዛ በኋላ ደስተኛ ህይወት የኖረው ከማን ጋር ነው? እስቲ መልሱልኝ። ከራሔል ጋር ነው ከሊያ ጋር ነው? ከጋብቻ በኋላ which one brings satisfaction to Jacob? Is that Leah or Rahel? Rahel. Now because he served extra weeks, extra years to get Rahel. ገባኝ። ከዛ በኋላ ልክ ነው። እሱ ካገኛ ከተጋቡ በኋላ እሱ ኮሜንትን ነው አግሪመንት ነው 7 ዓመት እንዲገዛለት አግሪመንት ነው እንጂ ሌላ ነገር አይደለም። ግን በጋብቻ መኖር ከጀመሩ በኋላ ነው እንግዲህ አንዳልካቸው በውጫዊ ኤክስፒሪየንስ ያው የሚፈልጋት ራሔልን ነው። ግን በጋብቻ ፍሬያማነትን ስንመለከት የጋብቻን እንትን ያሟለች ሊያ እሷ ነበረች መጀመሪያዋ። ልጆች ወልዳለታለች። እዛን ይሁዳ ሁሉ የመጡት በሷ መንገድ ውስጥ ነው እና የእግዚአብሔርን ታርጌት እንትን ስንመለከት ዮሴፍና ቢንያም እንግዲህ በኋላ ነው የመጡት። ጣዖትንም ብንመለከት ራሔል ላይ የሚታይ ጣዖት እንትን ነበረ እና በቢብሊካል ፐርስፔክቲቭ የመጀመሪያውን እንትን ሊያ ናት እንትን ያለችው። ግን ይሄ ኤክስተርናል ቅድም ፓስተር እንዳለው ኤክስተርናል ውጫዊ ነገሩን ለማግኘት ሲጥር የነበረው ነው እና in the intent of በእግዚአብሔር ኢንቴንሽን ፋሚሊን ሜሬጅን በተመለከተ ሊያ ላይ የሚታዩ ኤሌመንቶች አሉ ይመስለኛል። በጣም ጥሩ ፓስተር አንድራ ጌታ ባርክ። ስለዚህ ሊያ ብዙ ልጆች ስትወልድለት ያዕቆብ ከዛ በኋላ ደስተኛ ሆነዋል። በጣም ደስተኛ ነው የሆነው። ምክንያቱም ልጅ ወልዳለች። ምርጫው ትክክል እንደሆነ አባትየው ያደረገው ነገር ትክክል እንደሆነ ተጸጽቶ ነሳም የገባ ይመስለኛል። ከዛ በኋላ እንደውም ራሔል ልጅ ካልሰጠኝ ብላ ስጨቀጭቀው ሁሉ ምን እንደተናገረው ታውቃላችሁ። ስለዚህ እግዚአብሔር ከለከለሽ፣ እኔ በእግዚአብሔር ቦታ አይደለሁም፣ ልጅ የምሰጥ አይደለሁም ሲል እንግዲህ መጀመሪያው ራሔልን መሀል ሲያደርግ ያዕቆብን እንደዚህ ያደረገው ሲባል የያዕቆብ ምርጫው ኢትወሳኒቲካል ነው። እግዚአብሔር ከላባ ጋር የተስማማው። ስለዚህ እሱ የጠላት ግን ትክክለኛ ሚስቱ ሊያ እንደሆነች እግዚአብሔር ሊያን ሲባርካት የሆዷ ፍሬ ሲባርክ እንመለከታለን። አንዱ የጋብቻ ዓላማ ፎር ባዮሎጂካል ሳቲስፋክሽን ሳይሆን ዓላማው ረጅም ነው። እሱም እግዚአብሔር እቺ ምድር
በሰው ሞላ ዘንድ እግዚአብሔር በልጆች ሊባርከን እግዚአብሔር ትውልድ ቀጣይ ይሆን ዘንድ ነው ዋናው ዓላማ እንጂ for biological satisfaction for sex satisfaction አይመስለኝም ያ መንገድ ነው ወይ ብሪዲንግ መንገድ ነው ስለዚህ እግዚአብሔር ሲያርመው ነው ብዬ ነው እኔ የምናገረው ይሄ ያን ምክንያት ለምሳሌ በቤተክርስቲያን ወጣቶችን ስናስተምራቸው ስለ ጋብቻ ትምህርት ምን አይነት መልክ ካሪኩለም ምን አይነት ኮንተንት ሊኖረው ይገባል አንድ ምርምር ነው ይሄ ለምሳሌ አሁን ምተውላችሁ የምርምር ኮንሰፕት አለ አሁን ከምናገረው ቤተክርስቲያን እንዴታ ልተገብሩት የሚገባው ልንተገብሩ የሚገባው አክሽን እስካሁን ቀጥሏል እኔ በህይወት ያየሁትን ገራችሁ በፕራክቲካሊ ማቆም ማለት ነውና አንዲት እህት ነበረች ምናቃት እህት በቤተክርስቲያን ውስጥ በጣም ጌታን የምትወድ ስትጸልይ አጋንንት የሚጮሁ ስትጸልይ አጋንንት ጮሃል ይሄ በጆሮ ሰማሁት በአይኔ ያየሁት ነው ነገራችሁ ጌታን በጣም ትወዳለች ጌታን በጣም ታገለግላለች እግዚአብሔር ጸጋ በኃይል በሷ ይገለጣል ግን የሚያገባት ወንድ አጣች ምንም ውስጣዊ ነገሯ መንፈሳዊ ነገሯ ጤናማ ነው ነገር ግን የመልክና የእድሜ ጉዳይ እንደ ፋክተር ነው አንዱ እድሜ መልክ እንደ ፋክተር ሆኖ ያቺ እህት እኔ እስከማቅ ድረስ እንዳላገባች ነው የማውቀው አሁን የት እንዳለች አላውቅም ማለት ነው ወንዶች ክርስቲያን ወንዶች ወይም ክርስቲያን ሴቶች ለጋብቻ የሚሆን ሰው ስንመጥ ሴንሳችንን ነው የምናምነው እንጂ እግዚአብሔር ምርጫችንን እንዲያሳውቀን በፊቱ የምንሆነው ፖዚሽን የኛ ፖዚሽን ለምሳሌ ፖዚሽን ማለት ዝንባሌ ማለት አንድ ሰው ጋብቻ ማለት ረዳት ነው አብራኝ የምትወረዳት ማለት ነው ልጅ ለመውለድ ነው ረዳት የምንፈልገው ግን ምን አነሳው ሲባል የጽድቅ ህይወት ጤናማ ክርስቲያናዊ ህይወት እግዚአብሔር ቃል የተሞላች መንፈስ ቅዱስ የተሞላች በእግዚአብሔር ፊት በጽድቅና በእውነት የምትመላለስ ምናልባት ይሄ አንድ ክራይቴሪያ ነው ይሄን ክራይቴሪያ ወስዶ ውጫዊ ኤክስተርናል የሆነው ኤስቲክ ፓርት ትቶ ማለት ነው ይሄንን ቢተገብር ራይት አክሽን ነው ውጤቱ ደግሞ ምን ይሆናል ሳቲስፋክሽን ነው which is ጤናማ ትዳር ልክ እንደ ሊያ ማለት ነው ግን ይሄን ስለማንተገብር ብዙ ጊዜ ለጋብቻ የምንመርጠው ክራይቴሪያ በመጽሐፍ ቅዱስ ተከትለ አናስተምሩን ወናቸው ገሌላ ገባት ነው ለምንድነው የገሌ መረጥካት ነገ ስለማመረጥካቸውን ብለን ምንጠይቃቸው የሚሰጠን መልስ የተለየ የሚሰጠን ግን ትምህርት ካስተማርን ምርጫ ማለት ከሰዎች መካከል የምንመርጠው የሰውን ራይት አክሽን ነው ምርጫችን የሰው ራይት አክሽን ነው የሰው ራይት አክሽን ማለት ሰዎች ራይት ኢቲክስን የሚኖሩ ሰዎችን መምረጥ ነው ራይት ኢቲክስ ይሄ ማለት መንፈሳዊነት እግዚአብሔርን የመውደድ ህይወት የፍቅር ህይወት የጽድቅ ህይወት እግዚአብሔርን ማገልገል እነዚህ በመንፈሳዊ ክርስትና ውስጥ የሚታዩ ስቴቶች አሉ እነዚህ ሴቶች ራይት ኢቲክስ የምንላቸው ማለት ነው ያ የሚታይባቸው ሰዎች ነው ምርጫችን በዛ ነው መሆን አለበት ነው ያ ለማድረግ ግን ስጋችንን መግደል አለብን ስጋችን ሴንስ ያለው ስጋችን ውስጥ ነው ለምሳሌ የማይ ሴንስ ድምጽን የመስማት ሴንስ አካላችን ውስጥ ነው ያለው ይሄንን አካላችንን አንሰማህም ብለን ካልገደልነው በስተቀር የሰውን የውስጥ ህይወት ራይት ኢቲክሱ ማየት አንችልም ቅድስና ህይወቱ ማየት አንችልም በእምነት አይኖቻችንን ካልሆነ ማየት አንችልም ስለዚህ ያሸንፋል ስጋ ስለሚያሸንፍ ነው በብዙ ሰዎች ህይወት ዳር ያብዛኛው ማለት ነው ይሄ ስጋ ውስጥ ያለው ሴንሳችንን አምነን ነው የገባንበት ይሄ እውነት ነው ግን በስጋቸው ውስጥ ያለው ሴንስ አምኑ የሰው ራይት
አክሽን ራይት ኢቲክስ መዝኖ ያገቡ ሰዎች እዚህ እስከማውቃቸው ድረስ በጣም ደስተኛ ህይወት ኑሮ እየኖሩ ነው ያሉት። ይሄ እውነት ነው። ምክንያቱም በጋብቻ ውስጥ እግዚአብሔር ስላለ ማለት ነው። ስለዚህ ትክክለኛውን ስለማናስተምር እስካሁን ድረስ ያላገቡ እህቶች በዚህ የተነሳ ማለት ነው፣ በዚህ ተጽዕኖ ማለት ነው እድሜያቸው ገፍቶ ዝም ብሎ የሚኖሩ ክርስቲያኖች አሉ፣ ኢትዮጵያ ውስጥ አሉ። በዓለም ደግሞ በጣም ይበዛሉ። ብዙ ጌታን የሚያምኑ ክርስቲያኖች ያለ ጋብቻ ይኖራሉ። ምክንያቱም የተዛባ ምርጫ ስለሆነ ማለት ነው። ምርጫችን ከራይት ኢቲክስ ጋር የተያዘ ስላልሆነ ሰው ውስጥን ሳይሆን የሚያየው ውጭውን እያየ እየመዘነ ከዛ በኋላ ግን አብዛኛው ኮንሲኩዌንሱ የአብዛኛው ብዙ ጊዜ ዲስሳቲስፋክሽን እንዳለበት እንመለከታለን። ፍቺ ያለበት ሚስት እያለችው ሌላ ጋር መሄድ ሊኖሩ ሁሉ ይችላሉ። ስለዚህ ያ ለማለት ነው ስለ ራይት ኢቲክስ ስናነሳ ማለት። ስለዚህ እግዚአብሔር በሰው ሲፈጥር ይሄንን አስቀምጦታል፣ ይሄን ፈቃድ አስቀምጦታልና የራይት አክሽን ምንጊዜም ውጤቱ ሳቲስፋክሽን የሚለው ለማለት ፈልጌ ነው። ጥሩ እንትን ነው ያነሳው። ስለዚህ ሮንግ እና ራይት የሚል በሰው ውስጥ አለ ማለት ነው። ስለዚህ ሮንግ እና ራይት የምንለይበት አንዱ በዚህ ነው። ራይት አክሽን brings satisfaction to you and wrong action brings dissatisfaction to you። ግን ቅድም ዘካርያስ አነሳው ጥሩ ነው። ለምሳሌ ጳውሎስ ከራይት አክሽን ሮንግ አክሽን የተከተለው ያሳድድ ነበር፣ ያሳስብ ነበር። ኦኬ በዛ ግን እንዳይቀጥል እግዚአብሔር እሱ ደግሞ ሲቀይር አንዳንድ ጊዜ ሮንግ አክሽን እግዚአብሔር ጣልቃ የሚገባበት ጊዜ አለ። እግዚአብሔር ጣልቃ ይገባል፣ ይቀጣልም፣ እግዚአብሔር ይቀጣልም፣ ሌላውን ይመልሳል። የሰውን ተንደስ እያየ ለምሳሌ በሮንግ አክሽን የተጠመዱ ሰዎች እግዚአብሔር ይለውጣቸውና ያንን ክፉ ስራቸው ወደ መልካም ስራ ሊለውጣቸው ይችላል። ስለዚህ ጳውሎስ የተቀየረው ለምሳሌ ሱራ ተጦለት ነው። ከዚህ ሮንግ ሞጊያን ብትቃወም ሞጊያ ባንተ ይስባል የሚል ነገር ነግሮት የቀየረውና በሮንግ አክሽን ጋር ፐርሲስት አድርጎ የሚኖሩ ሰዎች እግዚአብሔር ለዓላማው ሲፈልግ ሊለውጣቸው ሊቀየራቸው ይችላል ማለት ነው። ግን አብዛኛው ብዙ ሰው ግን ጌታ የተቀበለው because of የራሱ የዝንባሌ ህይወት ነው እንጂ ክርስቶስ ልክ እንደ ለጳውሎስ እንደተገለጠ ለእያንዳንዳችን ተገልጦ አይደለም። የኛ ዝንባሌ ነው። ለምሳሌ ከኔ ቤተሰብ ታላቅ ወንድሜ ምንም ዝንባሌ የለውም በፍጹም። እኔ ደግሞ ከልጅነት ጀምሮ ዝንባሌ ነበር፣ የራስ ህይወቴን አውቀዋለሁ ከልጅነት ጀምሮ ማለት ነው። በቃ ደስ ይለኛል፣ ወደ እግዚአብሔር መጠጋት ደስ ይለኛል ከልጅነት ጀምሮ። ከቤተሰብ እኔ ለምሳሌ ሌሎች መልካም ነገር ብዙ የማይጥማቸው ናቸውና አሁንም እንደዛው ናቸው። እኔ ግን የልጅነቴ እንትኔ ይመስለኛል ብዙም ሳልቸገር ወደ ጌታ መምጣት የቻልኩትና አብዛኛው ሰው እግዚአብሔር የመፈለግ ዝንባሌ ስላለው ነው ወደ ጌታ የመጣ ነው የሚል ነው። ይሄ ለማለት ፈልጌ ነው። ተሳስቼም ከሆነ ደግሞ ታርቁኛላችሁ። አቲንክ ለጥያቄ ካለ አልሱ ካለለ በዚህ እንጨርሳለን። የተለየ ካለ ታችሁን በሚቀጥለው ሳምንት ታቀርባላችሁ። ፕሬዘንቴሽን ይኖራችኋል ማለት ነው። በሰጣችሁ አሳይመንት ላይ ምናልባት የሚነሳ ጥያቄ ካለ ጥያቄ ተነሳላችሁ፣ ካልሆነ እንሰናበታለን። ፓስተር አንታርካቸው ትጸልይልንና እንታለን። ምናልባት እግዚአብሔር ሆይ ስለሰጠህን ጊዜ እናመሰግናለን። አሜን። ምንም ኮሌጁ ቢያዘጋጅም ዋናው አንተ ያዘጋጀህልን ጊዜ ስለሆነ ክብሩ ሁሉ ተጠቅልሎ ላንተ ይሁን። አቤቱ የዘላለም ጌታ እግዚአብሔር ሆይ መምህራችንንም ዶክተርንም በነገር ሁሉ ስለረዳኸው እኛን ደግሞ በእነዚህ ጊዜያቶች
እግዚአብሔር ከሰጠው ጥበብና ዕውቀት እግዚአብሔር ገልጦ እንዲያስረዳ እድልና ዕውቀት እግዚአብሔር አቅም ስለሰጠው እጅግ አድርገን እናመሰግናለን። ደሞም ሁላችንንም ደሞ ይሄንን እድል ስለሰጠን እናመሰግናለን። ደሞም ጌታ እግዚአብሔር ሆይ በቀረ ዘመናችን በመሰጠን ዕውቀት በመሰጠን ክህሎት ሁሉ ያንተን መንግስትን ስራ እንድንሰራ አቤቱ የዘላለም ጌታ እግዚአብሔር ሆይ በነገር ሁሉ ማስተዋልን እንድትሰጠን ደሞም በሚቀረን ጊዜ ይህን ትምህርት እስከምንጨርስ ድረስ እያንዳንዳችንን ጌታ እንድትባርክ ቤተሰቦቻችንን እንድትባርክ ያንተ ጥበቃ ከእያንዳንዳችን ጋር እንዲሆን ዘመናችንን ጌታ እግዚአብሔር ላንተ አደራ አሳልፈን ሰጠን። ስለነበረን ጊዜ ሁሉ ክብሩ ላንተ ይሁን በጌታችን በኢየሱስ ክርስቶስ አሜን። ለምሰጣቸውን እንትን ማስታወሻ ያዙና በሚቀጥለው ሪፍሌክሽን ይዛችሁ ትመጣላችሁ። ለምሳሌ እንደ መነሻ መረመድ ይሆናችሁ ወደምትፈልጉት ቤተክርስቲያን ትሄዱና እስካሁን ያላገቡ ወንዶችና ሴቶችን በቤተክርስቲያን ውስጥ ኢንተርቪው እንድታደርጉ ኢንተርቪው አድርጋችሁ ለምንድነው ለብቻ መኖር የፈለግከው ምንድነው ምክንያቱ ብላችሁ ያው ጉዳዩ ለግል ኮንሰፕሽን እንጂ ፐብሊክ እንትን እንደማታደርጉት ትነግራላችሁ። እንደው ማወቅ ፈልጌ ነው እንጂ ሌላ ነገር አላማ አይደለም ብላችሁ ሲጠይቃችሁ ቢያንስ 3-4 ሰው ጠይቃችሁ እያንዳንዳችሁ ማለት ነው። ከዛ በኋላ ምክንያቶቻቸው በሚጥሩት ሪፍሌክት ያደርጋላችሁ። ዛት ፓርት ኦፍ ሪሰርች ነው። ወደፊት አሁን ያለው ወጣት የጋር ስታስተምሩ አዲስ ካሪኩለም ለመቅረጽ በጥረቷል። እንዴት ነው ወጣቱ ትክክለኛ መስኪን ማድረግ ትዳር ማለት ስለዚህ ያንን ዳታ ይዛችሁ ታላችሁ ሳምንት ሪፍሌክት አደረጋችሁ። Thank you. Thank you.